ኢትዮጵያ ካልክ አቶ ሽመልስ አብዲሳ ተናገሩት አንድ ነገር ላስታውስ። የነሱ የግላቸው ነው የኛ የጋራችን ነው አለ። በጣም ስፔሻል የሆነ ንግግር ነው። የነሱ የግላቸው ነው። ጥላሁን ገሰሰ እኮ ቅርብ ጊዜ ነው ኦሮሞውን ያወቁት። እኔ እንደዚህ አይጭው አይሰራም። ይሄ አበርሌ ከነቃ አይሆንም ቃል ጭው። ኢትዮጵያ ካለ ቴዲ አፍሮን ጨምሮ አሁን ቴዲ አፍሮ እንትን ነው ምንድነው መጥምቁ ያንስ ላይ ያልከው ሁላ ኢትዮጵያ የጋራችን እንድትሆን ከተፈለገ የጋራ ማንነታችንን ማክበር መቻል አለበት። የጋራ ማንነታችንን ወይም አይደንቲቲያችንን ማታከብር ኢትዮጵያ ተመልሳ አትመጣም። እሷ ሞታለች። ሶሪ እሷ ሞታለች። እሷ ኢትዮጵያ ሞታለች። ስለዚህ ኢትዮጵያዊነት ማንኛውንም እዚህ 11,000 ህዝብ 11,000 ቁጥሩ 11,000 የሆነ ህዝብ አለ። ዳሰነች አንቀቱም የሱን ማንነቱንም አክብረ ሲሆን ነው ኢትዮጵያዊ። ኢትዮጵያዊ አንተ የምትላት ኢትዮጵያዊ እቺ ለአንተ የተመቸችው ሲሆን በጭራሽ አያገለግልም፣ አይሰራም። ጥላቻችን ይሄ ነው። ቴዲ በዘፈነው ዘፈን ላይ አሁን ቅኔ ነው እንደ የዘፈነው መሀል ገቡና ወደ ዳር አወጡን በፍቅር ብለው ይሄ ቅኔ ነው። ቅኔ ለሱ ከሆነ ባያቀነቅን ይሻላል። ይገባናል እኛ። ሌላው አንዳንድ ሰዎች ዘረኛ ለመሰጠር የምታደርጉት ነገር ከኔ ውጪ እኔ ዘረኛ አይደለሁም፣ የለኝም። ልንገርህ ታስታውሳለህ ቴዲ እንትና ስዩምን ስለዛ ዩቲዩብ ላይ ቀርቦ ስለተናገረው አርቲስቱ ሲናገር በጣም ንግርም ያለኝ እንትና ማነው እኛ ያንተ አምደኛ አንተ ጋር የሚገባለ ሊከራከርለት ሞከረ። አይታዲያ አርቲስት ጉራጌ ስለሆነ ነው። አናቆም እንዴት ሆነን ጥልቅ እንደምንል ዘረኝነት ውስጥ ይስብሃል፣ ይጎትታል። አሁን ዙፋን ስለ ፋኖ በደም አወራት ብለህ ብትል አያወራም። እጅ ስለቆረጠው ፋኖ አረንጓዴ ብጫ አድርጎ መምህር ስለገደለው ፋኖ አወራ ብትለው ይተናነቀዋል። ዙፋን ትምህርት ቤት መቀመጫን የትምህርት ቤት መቀመጫን ወንበር ፈልጦ ሽሮ የሚያበስልበትን ፋኖ ተናገር ብትለው አይናገርም። ቤተክርስቲያን ውስጥ ምዕመናን የሚገል ኦላዎች ስለ ኦላ አውራ ብትለው አይናገርም። አይታል አብይ አህመድ በእነኚህ አሜኬላዎች ታንቆ ያለ ሰው ነው። ቴዲ አፍሮ እኮ በባሌ በኩል ኢትዮጵያ በቦሌ በኩል ነው የሚፈልጋት። በቦሌ ኤርፖርት በቻርተር አውሮፕላን ተሳፍሮ ኢትዮጵያ መውረድ ነው የሚፈልገው። አብይ አህመድ ያጠፍቶት ነው እንዴ በባሌ መንገድ የሚሞክረው? እንደመራለ በ8 ዓመት ውስጥ አብይ አህመድ ወደ 30 ቢሊዮን ዶላር እዚህ ሀገር ኢንቨስት እንዲደረግ ተደርጓል። ላለፉት 50 ዓመታት 60 ቢሊዮን ዶላር ኢትዮጵያ ውስጥ ዕዳ ነበረ። ከአይኤምኤፍ ከተለያዩ ሀገራትም የተወሰደ ብድር 30 ቢሊዮን ዶላር ነው። እሺ ጠቅልሏለሁ። 30 ቢሊዮን ዶላር ኢንቨስት ያደረገው አብይ አህመድ ምን ያርግልህ? አባዱላ አልክ። አባዱላ እኮ ቲቢላ በሚባል ፕሮጀክት ከረጆች ጋር ሴፍቲኔት በሴፍቲኔት ህዝቤን አላቆይም እኔ የመስኖ ውሃ አድርጌ ልቀልባቸው ሲል እነሱም መስፍን እኮ ትታሰራ ያሉ ሰዎች ናቸው። ሰው በሴፍቲኔት እንዲቆይ የሚፈልጉ ሰዎች ናቸው። አባዱላ ኦፒዲ ውስጥ ሆኖ ሲለፋ ሲታገል የነበረ ሰው ነው። ከስዩም መስፍን ጋር ታገናኘዋለህ እንዴ? ከስልጣን ስለወረደ እኮ መቀሌ ሄዶ እዛ ሰሜን ህዝብን ሲያርድ የነበረው ደፍረስ ትናገር አለ። ነገሩ ታዲዮስ ታንቱን ድምፁን ካልክ አይሮን ነው የእንትን ማይንድ ሴትን እጠራጠራለሁ ነው። እሺ አመሰግናለሁ። የሃይማኖት አባቶች አማኞች፣ እኔ አንድ ነገር እንድጸልዩልኝ የምፈልገው የብሔር ፖለቲካ አራማጆችን አንድ ቤት በአካል አገናኝቼ ማወያይበት ጊዜ እንዲፈጠር ጸልዩልኝ። ዋና ዋና የሚባለው የብሔር ፖለቲካ አሁን ተራርቀው ምናምን ሳይሆን አንድ ህዝብ እያየ አንድ ሩም ጥሩ ነው። የተለያዩ የብሔር ፖለቲካ አራማጆች አንድ ክፍል ውስጥ። እሺ ሞጊልዳን ከልብ እናመሰግናለን። ወደ ኢሊ እንሄዳለን። እሺ ቴዲ ይኸውልህ
ቴዲ አፍሮ ራሱ የኢትዮጵያ አልበም አይ ቲንክ ከወጣ በኋላ መሰለኝ ኢንተርቪው ያደረገው ምን ይላል መሰለክ በሚያግባባን ነገር ላይ ሳይሆን በማያግባባን ነገር ላይ ነው ጊዜያችንን የምናቃጥለው ይላል እና እኔ የማደርገው የምዘፍነው ኦር ሂስቶሪካሊ የሚያነሳቸው ነገሮች ሁሉንም ሰው ላያስማሙ ይችላሉ። ግን ደግሞ እንደ አንድ እሱ እንዳመነበት አንድ ሰው ነፃነት አለው የፈለገውን ነገር ሀሳብ የማንሸራሸር በሙዚቃውም ላይ ሆነ ልቡ የሚያምንበትን እኔን ማንነቴን ማገኝበት ብሎ የሚያምንበትን ታሪክ የራሱ አመለካከትን የማንጸባረቅ መብት አለው፣ ራይት አለው እና ይሄንን አለማመን ነው። አሁን ሞርጊልዳ በጣም ሽንጡን ገትሮ የሚከራከርለት ፓርቲ ይሄንን ነፃነት እንደነሳው ማመን አይፈልግም እና ወደ ኋላ ተመልሶ ይሄ ቪክቲም ፖለቲካ አይደል፣ ይሄ ቪክቲም ሜንታሊቲ እሱን መጫወት ይፈልጋል። እንዲሁኛለው፣ እንደዚህ ተቆርጫለሁ፣ ተፈልጫለሁ፣ ተበላበት በቃ እንዴ ላሽ ማለት አለባቸው አንዳንድ ጊዜ። በቃ ኦኬ አሁን ኦፖርቹኒቲው ያንተ ነው። ምንድነው የምታሳየኝ? ምንድነው የምትቀይረው ለዚህ ህዝብ? ተመሳሳይ ሲቹዌሽን እየተጫወትን እስከመቼ እንዴ? ፖለቲካሊ እኮ ሰዎች በቃ ሁሌ የኢትዮጵያ ፖለቲካ ነው። እንዲሁኛለው፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ። ህዝብ ታስነሳለክ፣ አንዱን ህዝብ ወደ አንዱ ህዝብ ጠላት አድርገህ ትመጣለክ፣ ስልጣኑን ትይዛለክ። እንዴት ነው ከእንደዚህ አይነት መሪ ለውጥ የምንጠብቀው እንዴ? ፕራይም ሚኒስተር በግልጽ እንግዲህ ትንሿ ኢትዮጵያ አዲስ አበባ ናት አይደል እንዴ? ከሁሉም አካባቢ ከሁሉም ብሔር መጥተው የትግራዋይ አምባሻ በልተክ፣ የኦሮሞ ወተት ጠጥተክ፣ የአማራ እንጀራ በልተክ፣ በቃ አላለ ነው ካልቸር በጣም ዳይቨርሲቲ ያለ የጉራጌ ክትፎ በልተክ እንደሱን ያደግነው እኛ ጎረቤቶቻችን እና ያችን ኢትዮጵያ እንደዛ በፍቅር አጨብጭበህ እልል ብለን እንኳን ድል ሰጠ ነው። ኢትዮጵያ አንዳንዶቹ ሲጸጸቱ ወይኔ እንዲህ በኋላ ደግሞ እንዴ ቻንስ መስጠትን መማር አለብን። እንኳን እድል ሰጠን፣ እንኳን በፍቅር ተቀበል ነው። ማንም ይምጣ ከራሳችን ልጅ ማንም ይምጣ በፍቅር ተቀብለ ቻንስ መስጠት ምንም ችግር የለውም። ችግሩ ግን ኢሚዲየትሊ ይቀየራሉ። በቃ ልክ ወንበሩ ላይ ሲቀመጡ የምናየው ነው። በቃ ተመሳሳይ ነገር ነው እና መንግስታችን ተነካ ብለው ከቡራዮ ከምሲ አምደን ያኔ ነው በቃ እኔ እንደ አንድ ሰው ተስፋ የቆረጥኩት ዲስ ጋይ እኔን አይወክለኝም ማለት ነው። በቃ የኔ መሪ አይደለም። ቀላል አይደለም ይሄ ስለ ልቦና ተጽዕኖ የሚያሳድርብክ ቀላል አይደለም። ቱ ቢ ኦነስት እኛ ዝም ብለን ይመስለናል። አንድ መሪ ወጥቶ የሚናገረው ነገር ቀላል አይደለም። ኢትዮጵያን የሚያክል ነገር የተሸከመ ሰው ነው። ሁሌ የሚናገራቸው ነገሮች በጣም በጣም ከባድ ናቸው። ይሄንን ማመን አይፈልጉም። ሁሌ ተመሳሳይ ነገር ውስጥ እንደ ህዝብ እንድንወድቅ ነው የሚፈልጉት። በቃ ተመሳሳይ ነገር የትግራይን ሞት ትግራዋይ መሞቱን ዲና የሚያደርግ ኢትዮጵያ ያለ it's very sad ፖለቲካሊ ነው ጸባቸው whatever ግን ሰው ተጎድቷል። የአማራዎች እየሞቱ እንደሆነ ዲና የሚያደርጉ ሰዎች አሉ። ኦሮሚያ ክልል በከፊልም ቢሆን ደግሞ ለፌርለስ ብለን ራሱ ይሄ ቁስል ማወዳደር ማቆም አለብን። እንደ ትግራይና እንደ አማራ እየሞተ አይደለም ግን እየሞቱ ነው ስቲል አሉ። እሱን ዲና ማድረግ አንችልም እና ኦሮሞ እየሞተ ነው ዲና የሚያደርጋለ። ይሄንን አይነት ህዝብ ይዘን እንዴት ነው በጋራ ሂል የምናደርገው? እንዴት ነው አንድ ላይ የሚያስቀጥለን? ማንስ ነው የሚያረጋግጥልን? ይሄ ገለልተኛ አካል እንኳን ገብቶ እኮ እንዲያረጋግጥልን አንሰጥም። በቃ ሽፍንፍንፍን አድርገን እና ይሄን ስትናገር አንቺ የድሮ ስርዓት ናፋቂሽ፣ አንቺ እንደዚህ ስም መስጠት በቃ የማይሆን ነገር ነው። በቃ እንደ ሀገር የሚያስቀጥለን ነገር ያስፈልገናል። የምንከባበርበት ሁላችንም የምትወክለን ሀገር ያስፈልገናል። ሁላችንም የሚወክለን መሪ ያስፈልገናል እና ኢትዮጵያ ብሎ ከምኔው ቴዲ እንዳለው ቀሚሱ ጠበበህ ነው የሚለው። በቃ ከምኔው እንደሚጠባቸው አላቅም። በቃ ወዲያው ጥቅልል ብለው ይገባሉ። ከዛ እንዴት ብዬ እንደ ኢትዮጵያዊነት እቀበለው? እንዴት የኔ መሪ ነው ብዬ አክሴፕት አደርጋለሁ? እንዴት እንደ አንድ ዜጋ የኔን ደህንነት ያስጠብቅልኛል ብዬ እንዴት አምናለሁ? ሁሉ ሰው ይሄን ጥያቄ በውስጡ ይዞታል። ግን ኦብቪየስሊ ምንም ማድረግ አንችልም። ስፔሻሊ አዲስ አበባ ህዝብ ምንም ማድረግ አይችልም። የአዲስ አበባ ህዝብ ባይዘው በጣም ሲቪላይዝድ የሆነ ህዝብ ነው። በቃ ማለት ኦንሊ ሊያደርግ የሚችለው በምርጫ ነው። የምርጫው ነገር ደግሞ የምናውቀው ነገር ነው ማለት በምርጫ ምችም አንሻወድም አይደል? ነው ማን ነው የምትመርጠው? እና ጀስት ያሳዝናል። እና ጀስት
it's sad በቃ it's sad thank you ቴዲ thank you ኤልያችን ከልብ እናመሰግናለን። ወደ ተስፋ ማርያም እንሄዳለን። ቴዲ የመንግስት ሰው ደጋፊ አስቀድምልህ ቴዲ አንዴ ስራ ላይ አስገባል። እኔ እቀጥላለሁ ከፈለክ ቴክሻ ወደ አጋዝ እንሂድ። በጣም አሪፍ ቴንክ ዩ ቴዲሻ አይ ቲንክ የመጨረሻ አንዴ ሁለት እሺ ቀጥል አጋዝ። ኦኬ መናገር ከፈለገ ለቅለታለው ተራው ስለሆነ ግን የመጨረሻው ራውንድ ነው ስላልክ እኔ ቴዲሻ አንተን ነው የማመሰግነው። መጀመሪያ እድሉን መልሼ ስለማላገኝ ትዕግስት ይጠይቃል እንደዚህ አይነት ስራ። በጣም ትዕግስተኛ ነህ። ትዕግስት ኖሮ እንደዚህ አይነት ፕላትፎርሙ ላይ ቁጭ ብለህ ረጅም ጊዜ ወስደህ ሀበሾች ሀሜተኞች ነን ይህን ጨምሮ ሀሜታችንን ችለህ ስለምታስተናግደን አከብርሃለሁ እና ይህ ነው ከውጭ ሆነ ብዙ ሰው የሚሰማ ሰው እንዳለ ወቅ የሚያመሰግን ሰው ብዙ ሰው አለ። የሚነቅፍን ሰው ብቻ አትይ። የሚያከብር አፕሪሼት የሚያደርግ ብዙ ኢትዮጵያዊ አለ። እሱን ነገር ይዘህ መቀጠል ያለብህ እንጂ ተራ አሉባልታን አትስማ። ሞራልንም እንዲነካ እንፈልግም። እሱን መናገር እንፈልጋለን። ከዛ ውጭ በቪዲዮ መውጣት የማንፈልግ እንደኔ ያሉ ደግሞ ሰዎች ደግሞ አስተናግድ ነው። ተጨማሪ ሀሳቦችን እንጨምራለን ማለት ነው። እሱን ካልኩ በኋላ እኔ መጀመሪያ ቅድም አጀንዳ ሲያዝ ነበርኩኝና የክትፎ ነገር ተነስተ ነበረ። ቴዲሻ ክትፎ የማን ነው ብለህ ነበር። እኔ እሱን አጀንዳዋን መጨረስ እፈልጋለሁ። ክትፎ የጉራጌ ናት። ነገር ግን ኢትዮጵያ ያሉ ሰዎች ክትፎ እያሳያቸው ነው። እሺ ቀጥል፣ አሳያቸው በደንብ። በዩኔስኮ የኢትዮጵያ አንዱ የባህላዊ ምግብ ከጉራጌ ማህበረሰብ የፈለቀ ኢትዮጵያዊ ሁላ የባህላዊ ምግቤ ነው ብሎ እንደ ዶሮ፣ እንደ ጭኳሜ፣ እንደ ጨጨብሳ ሆኖ ናሽናል ፉድ የሆነ ምግብ ሆኗል ክትፎ ማለት ነው። የተፈለቀው ደግሞ ከጉራጌ ማህበረሰብ ነው። እኛ ደግሞ ኢትዮጵያዊነትን ወክለን ይሄ ነገር በዩኔስኮ አሰራሩ ምናምን ኬሚስትሪው ተሰርቶ ዩኔስኮ እንዲገባ ፍላጎት አለን። ስራም እየተሰራ ነው ማለት ነው። ስለዚህ መነሻው ጉራጌ ነው፣ ግን የኢትዮጵያ ማህበረሰብ ነው፣ የሁሉም ነው። ቅሬታ ያለው አካል ካለ ደግሞ መነጋገር እንችላለን። እሷን ነገር ልዝጋትና ወንድሜ ሞጊላ ብዙ ጊዜ ቁጥር ይጠቅሳልና በኢትዮጵያ አብይ አህመድ ከመጣ በኋላ 30 ቢሊዮን ብድር ነበረባት። ቁጥሩ ራሱ ትክክል አይደለም የምትናገረው ነገር። አንድ ጊዜ 60 ትላለህ፣ አንድ ጊዜ 40 ቢሊዮን ነበረባት ትላለህ። ግን አስበዋል? በሰሜኑ ጦርነት ኢትዮጵያ 27 ቢሊዮን ዶላር እንዳጣች 27 ቢሊዮን ዶላር ሉዝ አድርገናል ኢትዮጵያ ማለት ነው። ያ ማለት ስንት አባይ ግድብ ነው የሚገድብለው ሊገድብ የሚችለው? እሱን አንተ አስላው። ስለዚህ የናሽናል ዴታችን ካንሰል ሆነልን ብለ ቁጥጥር አለ። ብዙ የሚያውቅ ሰው ደግሞ ከውጭ ሆኖ የሚሰማ በጣም ብዙ ሰው እንዳለ ደግሞ ወቅ ከአንተ የተሻለ እውቀት ያላቸው ለምትጠቅሳቸው ለአይኤምኤፍም ይሁን ለወርልድ ባንክ በጣም ቅርብ የሆኑ እዛ ውስጥ የሚሰሩ የኢትዮጵያን ዳታ የሚያውቁ ብዙ ሰዎች እንዳሉ ደግሞ ማወቅ አለብህ። ገባ? የኢትዮጵያ ገንዘብ ከረንሲው ዲቫሉዌት ሆኖ አንድ የኢትዮጵያ ዶላር 1 ዶላር 173 ብር ገባ? በብሔራዊ ባንክ ሲመነዘር ኢኮኖሚ ኢምፕሊኬሽኑ ምንድን ነው ታውቃለህ? ዲቫሉዌሽን ታውቃለህ? ኢንፍሌሽን ታውቃለህ? አታውቅም። ዲቫሉዌት ሆነ ማለት የአንድ የሀገር የመግዛት የአንድ ሀገር የመግዛት የገንዘብ የመግዛት አቅሙ ምን ያክል ነው ዲቫሉዌት የሆነው? ስለዚህ ቁጥር ስትጠራ ካላወቅ ዝም ብለህ አትጥራ። ሪኩዌስት የላከው ትክክለኛ የሞጣ አካውንት ነው ወይስ ፌክ ነው? እኔ እንጃ።
ማወቅ ስላልቻልኩ ነው። እሺ ንገሩኝ፣ ትክክለኛ ከሆነ ቀጥል አጋዝ። ያ ስለዚህ ቁጥር አበዛ IMF ይላል፣ ወርልድ ባንክ ይላል። አንድ ደግሞ ታዲዮስ ታንቶ የሚባሉ ኢትዮጵያዊ ናቸው። እድሜያቸው ከመኖር የበለጠ ለመሞት የቀረቡ ሰው ናቸው። እኚህ ሰውዬ የኖሩበትን ዘመን ተናገሩ። አብይ አህመድ ሲመጣ ማንንም ያለ ማስረጃ እናስርም ምናምን ብሎ ተናግሮ ነበረ። እኚህ ሰውዬ የተማሩትን የኖሩትን እድሜያቸው በሰባ ውስጥ ያሉ ሰውዬ ናቸው። ከሚኖሩት የበለጠ ለሞት የቀረቡ ሰው ናቸው እኚህ ሰውዬ እድሜያቸው ማለት ነው። እኚህን ሰውዬ ማሰር ሽንፈት ነው። ሀሳባቸውን የገለጹት የሀሳብ ነፃነት የምታራምድ ከሆነ ለምንድን ነው የአንድ ሽማግሌ ኢትዮጵያዊ ነው የምታስረው? እኚህ ሰውዬ ደግሞ ይፈቱ ብሎ ደግሞ ድምፅ መሆን ምንድን ነው ስህተቱ? ምንድን ነው ስህተቱ? ለአንተ ብቻ ሳይሆን እዚህ ጋር ሞጌልዳ ብልጽግና ለሆናችሁ ሰዎች ማሰር መሸነፍ ነው ብሎ ነው የመጣው አብይ አህመድ። ማሰር መሸነፍ ነው ብሎ ግን ሌፍት ኤንድ ራይት እሱን የሚቃወሙ ሰዎች ለእሱ አስተሳሰብ የማይመቹ ሰዎችን እያሰረ ነው። በፖለቲካ አመለካከት፣ በእምነት የሚሆን በተለያየ አይነት ሽማግሌዎችን ደግሞ ሲያስሩ ደግሞ የሞራል ዝቅጠት ውስጥ እንዳሉ ነው የሚያሳየው። ስለዚህ አንዳንድ ጊዜ ስትናገር ወይም ደግሞ የብልጽግ ካድሬ የሆናችሁ ሰዎች እውቀት ቢኖራችሁ ጥሩ ነው። የሚሰማ ሰው በጣም ብዙ ሰው አለ። እዚህ ጋር መጥቶ ባይናገሩ የሚሰሙ ግን በጣም ብዙ ሰዎች እንዳሉ፣ እውቀት ያላቸው ሰዎች ለምትናገሩት ነገር ሞር ቅርብ የሆኑ ሰዎች እንዳሉ እወቁ። ስለዚህ ስትናገሩ በእውቀት ይሁን። ለምትደግፉትን ፓርቲ የሚጠቅመው ያ ነው። በእውቀት የተመሰረተ ነገር ስትናገሩ ነው እንጂ 27 ቢሊዮን ነው ይሄ ፋይናንስ ውስጥ ገብተን ኢኮኖሚክ ውስጥ ገብተን ምናምን እናውራ ብትሉ ፊት አታርጉም፣ ማውራት አትችሉም። ምክንያቱም እውቀቱ የላችሁ። አንድ ደቂቃ አለኝ። ቴዲ አፍሮ ኢትዮጵያዊ ነው። ከጉራጌ ጋር ከአማራ ጋር ከሌላ ብሔር ጋር አታገናኙት። የዘፈነው ለኔ ነው፣ የዘፈነው ለእናንተ ነው። ያልታሰረ ያልሞተ ብሔር የለም ኢትዮጵያ ውስጥ ባለፈው 8 ዓመት ውስጥ። ዳስጣል ያለ ህመሙህ ይግባህ፣ ችግራችን ይግባችሁ። ዝም የምትል ከሆነ ለበጓም አልጠብቀማት 12 ሆና በአንድ ተኩላ ተበላሽ ነው የሚለ። ስለዚህ ዝምታ አይበጀንም። ድምፅ እንሆን። ቢያንስ እዚህ ጋር መጥቶ ትክክለኛውንና ፋክቱን ነገር መናገር አዋቂነት ነው፣ ብልህነት ነው። አጨብጫቢነት ደግሞ አያዋጣም። ቢያንስ ከቲፒኤልኤፍ እንማር። ቴዲሻ እናመሰግናለን። ቴንኪዩ አጋዝ ዘብር ቴዳዬ ወዬ የመጨረሻ እድላችን ነው መሰለኝ። ቴዳ ይሄ የመጨረሻ ዙራችሁ ነው። ዮኒ ማኛ ካለ ተዘጋጅ ብሎተሽ ቅድሞ ሞጊልዳ ዛሬ ብቻህን ባትሆን ኖሮ ብዙ ብቻ ግን ላመንክበት ነገር መቆምህን ደስ ማለት እንዲህ ነው። በቃ አቋም ካለው ሰው ከነጥፋቱ መንግስቱ መውደዱ የሚያስተቸው ነገር የለም። አሪፍ ነው። ግን ምንድነው መሰለ ቴዲ አፍሮ ኢትዮጵያዊነቱ ሲሞቀው የሚለብሰው ሲበርደው የሚያወልቀው ወጣት አይደለም፣ የልጅ ብላቴና ነው። ጉራጌ ስለሆነ ነው የምትደግፉት ላልከው አንድ ቀንም ጉራጌ ነኝ ብሎ አያውቅም። ስለሆነም አንደግፈው። አስረግጬ የምነግርህ ነገር ቢዝነሱ እየሰራ ነው ላልከው ይቅርታ አድርግልኝና ፈጣሪን ካልፈራ 7 ዘራችን ወደ ኋላ ቆጥሮ ካፒታሉን መስርቶ መኖር የሚችል ሰው ነው። ጉራጌ ስለ ካፒታልና ስለ ቢዝነስ ልታስረዳው አትችልም። እንደ አጋጣሚ ሆኖ የተፈጠረበት ነው የሚኖር ነው። እንደትኛው ማህበረሰብ በዛ የተኳነ ነገር ነው። ተግባባል። ያንን ስለሆነ እሱ ልታስረዳውም ሊረዳህም አይችልም። ስለ ቅኔ ላልከው እንግዲህ ቅኔን አንተ ከተቀኛት እኔ ምንም ልል አልችልም። እንደው ጥበቡና እንትኑ ይጨምርልህ። ይሄ ትልቅ ነገር ነው። በርታልኝ ውድ ወንድሜ። በተረፈ ግን ቴዳ እኔ ወደ መፍትሄ መሄድ ነው የምፈልገው። ቴዳ ሮሮ መስማት ትንሽ የከበደህ ይመስለኛል። ቴዳ እኔ ለኢትዮጵያዊ አንድ ያልገባኝ ነገር ቅኔ የምትሉት ሞጊልዳ ቅኔ መቀኘት አይችልም ነው ምንድን ነው?
አይ ምንድነው መሰለ ምን አለ መሰለ ምኑ ተቃኘሱ ምኑ ቅን ያልተናገረን ቃል በቃል የተናገረው አለ ይመስለኛል። ዲክሽነሪ ያነበው ነገር መስሎት ነው። ኖ የቴዲን ዘፈን ከዚህ በኋላ 8 ዓመት ሊፈጅብህ ይችላል። እሱን እየቆጠብክ ተጠቀመው፣ ይጠቅማል። ቴዳዬ ወደ መፍትሄው ሊሄድ ሞጊልዳ ይቅርታ አድርግልኝና በወታደርነቱ ብቻ በጣም ነው የማከብረው፣ በጣም ነው የምወደው። ወታደር ከሆነ ለሀገር ከተዋደቀ ልናከብረውና ልንወደው ይገባል። በሀሳብ ደረጃ ግን እሟገትሃለሁ። የመሟገትህ ምንድን ነው? እኔ ብሔርተኛ ወይም ደግሞ ሀገር ትፍረስና ሌላ ትሰራመል ብሔርተኛ አይደለሁም። ሀገሬ ትኖርልኝ ከነ ድክመቷም ከነ ምናምኗም ትኖርልኝ። ድክመቶቿ ግን አይነገር አይነካ መባሉ ግን ጭፍንነት ነው። ይሄ በጣም መጥፎ በሽታ ነው። ኙነት ከመብታችን ቀንሰን ስንሰጠው ሁሉንም እኩል በሆነ መንገድ ሊያስተናግድ በሚችል መልኩ እንዲሰራ ነው። አንድ መንግስትነቱ ለሚደግፉትም ለማይደግፉትም ሐሳቡም ለሚቀበሉትም ለማይቀበሉትም የዛች ሀገር ነዋሪዎች በሙሉ ነው። የሚሰራቸው ስራዎች ለሁሉም ሰው በእኩል አይን ይታያል ማለት አይደለም። ህዝብ ከፋብሪካ ውስጥ የወጣ የተሰራ ሳሙና አይደለም። የተለያየ ሐሳብ፣ የተለያየ ፍላጎት፣ የተለያየ አመለካከት ያለን ህዝብ መሆናችንን እንዴት ተረስቶ ነው? ላስተዳደር ብለህ ስልጣን ፈልገህ ግን ሐሳባችሁን አትግለጹ ብሎ ፖለቲካን አይገባኝም። እንዳትተች እንዳይነገር የምትፈልግ ከሆነ ስልጣኑን አስረክበው ውጣ። እየሰራህ ነው። መልካምነትን መልካም ትባላለህ፣ ያጠፋኸውን ደግሞ ጥፋት ይባላል። ለዚህ ደግሞ ሰዎች ባላቸው ፕሮፌሽን በሙሉ ያደርጋሉ። ቴዲ ድምፃዊ ነው፣ ደራሲ ነው። ፖለቲካውን የሚረዳበት መንገድ አለ። የራሱ ሐሳብ ያለው ኢትዮጵያ እንዴት አይነት ኢትዮጵያ ብትሆን የሚፈልግበት መንገድ አለ። ያንን ይዞ መጣ። ይሄ መንግስት ከመጣ በኋላ በኢትዮጵያውያን ውስጥ ብዙ የተፈጠሩ ነገሮች አሉ። እንደ አንዱን ብቻ ለምሳሌ ላንሳ። ለምሳሌ የሸገር ሲቲ ሲደራጅ ይታወቃል። ሸገር ሲቲ ላይ ባለስልጣናት አደራጅተው ሰውን ሰብስበው ከደላላ ጋር ተባብረው መሬቱን እንደቸበቸቡት ይታወቃል። እዛ አካባቢ ያሉ ገበሬዎች ለዚህ ሽያጭ እንደተሰናዱ እንደሰሩ ይታወቃል። መጡና ግን እርምጃ ሲወስዱ የሸጠውን የበላውን ሀብት ያካበተውን ባለስልጣን ከፍ አድርገው ከሸገር ሲቲ ወደ ፌዴራል አውጥተው ሸልመው ሾመው አስቀምጠው ምስኪኑን ድሃ ግን ከህገ ወጥ ድሃ ህጋዊ ድሃ አድርገነዋል ነው የተባለው። ይሄ ቁስል ይረሳል። የተፈናቀለው ሰው ይረሳል። በየቦታው የተገደለው ሰው ይረሳል። ያለቀሰው ሰው ይረሳል። የሆነ ነገር ስላለፈ በቃ አልፏል ነው የሚባለው። የሌሎችን ቁስል መታየት አለበት። አባይን በገነባህበት ሌላ ደግሞ ያስለቀስክበት ታሪክ አለህ ነው። ይሄንን አሰናስለ መሄድ አለብህ። አባይን ስትገነባ ጎበዝ እንልሃለን። እንዲህ አይነት የህዝባዊ በደሎች ስታደርስ ደግሞ ትክክል አይደለህም ትባላለህ ነው። በጣም አሳፋሪው ቅድም ቃዌ ሲናገረው ነበር። ኢትዮጵያ የሚል ነገር ሲነሳ ሮጣችሁ ሄዳችሁ አማራ ላይ አትለጠፉ። አማራ ኢትዮጵያዊ ነው። በኢትዮጵያዊነቱ የማይጠረጠር ኢትዮጵያ ማለት አማራ ማለት ናት የሚለውን ነገር የማይክድ ግን ሳይፈልግ እንደናንተ ወደ ጥላቻ ወደሚወስደው ፖለቲካ እንዲሄድ የተደረገ ማህበረሰብ ነው። ቴዲ ስለ አማራ አልዘፈንም። ቴዲ ለሁሉም ኢትዮጵያዊ ነው የዘፈነው። ቴዲ ስርዓትን ምን መምሰል እንዳለበት ነው ያሳየው። ተነስተህ የኔ መንግስት ተነካብኝ ስትል ሮጣህ አማራ ውስጥ አትወሸቅ። አማራማ ኦኬ በእናንተ መንገድ ልሂድ ብሎ እኮ እናንተ የመረጣችሁትን ብሔርተኛ ሆኗል። በእናንተ መንገድ ነው መብቴን ማስከበር ያለብኝ ብሎ ምን እስኪሆን ነው አሁን እየተጠበቀ ያለው? እና ወይስ እንደለመዳችሁት በየቦታው አማራ የሚባሉ ሰዎችን በዚህ ዘፈን ምክንያት ግደሉ አይነት ጨዋታ ነው የተፈለገው? ምን ያገናኘዋል ከዚህ ጋር? ትችት ነው የቀረበው። ትችቱ ለሚመቸው አካል ለሚሰማው አካል ይውሰደው። ቴዲ ስለዘፈነ ሮጠህ አማራ ጋር ሄደ ሮጠህ ሀገራችንን አቆይቶ የሰጡንን ንጉሶች ለመሳደብ ለማዋረድ የምትሄዱበት መንገድ በጣም ግራ የሚያጋባ ነው። ከአማራ ላይ ውረድ። በቃ አማራ ተወው። የራሱ መከራ አለበት፣ የራሱ እንባ አለው። ያልታበሰ ያልተነገረ ያልተዘፈነለት መዓት ነገር አለው። የተፈናቀሉትን ሰዎች በየካምፑ ሄዶ ማየት በቂ ነው። በየአካባቢው በማንነቱ እየደረሰ ያሉትን ነገሮች ማየት በቂ ነው። ዘፈን ስለወጣ ግን መተህ አማራን ለማጥቃት
ልብ ውስጥ የደበቀውን የአማራ ጥላቻ ልባችሁ ውስጥ የደበቃችሁትን የአረንጓዴ ቢጫ ቀይ ጥላቻን በቴዲ ሰበብ ይዞ መጥቶ ማህበረሰብ ላይ መርጨት አላስፈላጊ ነው። በነገራችን ላይ እናንተ ኦሮሞንም ተወክላላችሁ ብዬ አላስብም። አትወክሉም። የኦሮሞ ህዝብ የኢትዮጵያን ባንዲራ ጠላለው አላለም። የኦሮሞ ህዝብ በዘፈን ምክንያት ለይታችሁ አንዱ ማህበረሰብ አጥቁልኝ አላለም። እናንተ የራሳችሁን የፖለቲካ ሂደት ነው እያካሄዳችሁ ያላችሁት። ቴዲ የህዝብ ልጅ ነው። የተሰማውን ነገር በትክክል ያስቀምጣል። ምንም አስመሳይ አጎብዳጅም አይደለም። በየዘመኑ በየጊዜው ህዝቤ ተበድሏል ሲል መናገር ለማይችለው ህዝብ ድምፅ ሆኖ የኢትዮጵያ የቁርጥ ቀን ልጅ መሆኑን አሳይቷል። በየዘመኑ በየጊዜው የሚቀያየር አይደለም። ትላንት ወታደር ነበርኩኝ ብሎ ትላንት አረንጓዴ ቢጫ ቀይ ባንዲራ ይዤ ተዋድቅ ያለው ብሎ ዛሬ ግን ጥየዋለሁ የሚል አስመሳይም አይደለም። የህዝብ ልጅ ስለሆነ የህዝብን ቅሬታ ህዝብ የተሰማውን ነገር በግልጽ አሳይቷል። በጣም አስቂኙ ነገር ቴዲ ስለዘፈነ ሄዳችሁ ጭፈራ ቤት ትጨፍራላችሁ ከዛ ትሞታላችሁ ምናምን። እንዴ የቴዲ ዘፈን ምንም ካልተሰማችሁ የምን ውንብድና ነው የምታደርጉት? ውንብድና እኮ ነው እየተካሄደ ያለው። ቤት መስበር፣ በአካባቢ ያሉ ሰዎችን ማሰር፣ ማዋከብ፣ የሚዲያ ዘመቻ ማድረግ። ካልተሰማችሁ ለምን ይሄን እያደረጋችሁ ታሳዩናላችሁ? ተሰምቷችኋል፣ ግን በልክ አድርጉት። እንዲህ አይነት ነገሩ ስልጣን ላይ ሲወጡ እንደዚህ ህዝብን መናቅ፣ ማዋረድ፣ መሳደብ የተለመደ የቲቢተኞች አካሄድ ነው። ጊዜ ይፈጃል እንጂ እነዛ በሄዱበት መንገድ አሁንም ያለው መሄዱ ስለማይቀር ጥንቃቄ ብታደርጉ ይሻላል ለማለት ነው። ቴንኪው ቴዲዬ፣ ጊዜም ስለሌለ በጣም አመሰግናለሁ። እውቀታችሁ ያላችሁት እግዚአብሔር ይስጥልኝ። ቴንኪው ቅድስታችን። ወደ ኤኬ ደብሊው እንሄዳለን። ኤኬያችን ኤኬ ደብሊው እያወራ ከሆንክ ሚዩት ነህ። ኤኬ ደብሊው ለመጨረሻ አንድ ድል እንሰጣለን። ኤኬ ደብሊው ድል አልሰጠንም እንዳትል። እሺ ኤኬ ደብሊውን በጌታ ፍቅር ወደታችን እናወርዳለን። አማራ ኪላ አንዴነት ቴዲ ሰላም ነው ወይ? አለን ሁላችሁንም ሰላም ብለናል። እንግዲህ የቴዲ ነገር ረዘም ያለ ሆነ። ኢትዮጵያ የወደብ ጥያቄዋ እንኳን በዚህ ልክ ውይይት አልተደረገም እና ይሄ ሞር የህዝቡን የልብ ትርታ አዳምጧል ብዬ አስባለሁ፣ ወይም ጥሩ ታዝቧል። እና እያንዳንዱ ነገር ቀን በቀን አሁን ከዚህ በፊትም ብያለሁ የቋንቋ ችግር ስላለ ስፔሻሊ በኦሮሞ ብሔርተኝነት ውስጥ ያሉት ቀን በቀን አማርኛው እየተገለጠላቸው እየመጡ ቁጭቱ በጣም በዝቷል እና ሰሞኑን ኖቲስ አድርገህ ከሆነ ብዙ የአርቲስቱ ዙሪያ ያሉ ሰዎች ታስረዋል። ያው ቀጣይ አርቲስቱ ነው። እሱ ላይ በዚህ ዘፈን ካሰሩት ባክላሽ አለው። ስለዚህ ቴዲን የግዴታ ስለ መንግስት ብትወል ልታደርገው መስችለው ነው። ተራ ወንጀል ፈልገው ኖርማል ደረቅ ወንጀል የሚሆን ሳምቲንግ ለከዚህ ቲፒኤልኤፍ እንዳደረገኝ ነው። የቲፒኤልኤፍ ምልምሎች ስለሆኑ ሰው ገሽታል ምናምን ማለት አትችልም። ስለዚህ አካባቢው ያሉ ሰዎችን ቴሮራይዝ በማድረግ ቴዲ ከምን ጋር የሰራው ወንጀል ካለ ከዚህ በፊት ወይ ሳምቲንግ መጠነኛ ስህተት በዛ ሎክ ማድረግና የሚደግፋቸውን ብሔርተኛ ማስደሰት ይፈልጋሉ። አሁን ብልጽግና ምንድነው ማስተር ኦፍ ኖ ዋን ሆኗል። ቢኮዝ ሁሉንም ማስተር መሆን ስለሚፈልግ በኢትዮጵያ መወደድ ይፈልጋል። ግሪን ኤራ ይላል። በኦሮሞኛ ሄዶ ደግሞ እነዚህን ነፍጠኞች ሰብረናል ይላል። በሁሉም ለመወደድ ነው እና አሁን ብልጽግና ያለበት ሶሻል ካፒታል ወይም ሶሻል ቤስ ካየን የኦሮሞ ማህበረሰብ ነው። ከዛ የወጡ እንትኖች ኢሊቶች ወይም ከኦሮሞ ብሔርተኝነት የወጡ ኢሊቶች ቴዲ አስቆጥቶናል ብሏል። አብይ ላይ ሁሉ አደጋ ሊፈጠር ይችላል ባይዘው ይሄ ማለት ነው። እስከ መጨረሻ በዚሁ ከቀጠለ የብልጽግና ቤት ሊከፍለው ሁሉ ይችላል። በሚገርም ሁኔታ የታየ ደንዳ ክስ ተቋርጧል። ቢኮዝ ብዙ የኦሮሞ እንትኖች አክቲቪስቶች ይህን ሲጠይቁ ነበር። ታዲያ ለምን ታየ ታሰረ? ታየ ኦሮሞ ስለሆነ ነው ወይ?
ቴዲ በተመሳሳይ ሲያደርግ ለምን አላሰራችሁትም የሚል ጥያቄ በማንሳታቸው ምክንያት በትናንትናው ዕለት የታየ ደንዳአ ክስ ፍትህ ቢሮ እንዳቋረጠው አንድ ደብዳቤ ተለቆ እያየው ነበርና አሁን እነዚህ ነገሮች ስትመለከት አሁን ያለው ነገር በማህበረሰቡ ላይ በጣም ጠንካራ የሚባል ምንድነው መነቃቃት ፈጥሯል። አይተን ማናቀው የአዲስ አበባ ልጆች ወይም የአዲስ አበባ ኮሚኒቲ ከዚህ በፊት ሰምተን ባናቀው መልኩ ከዚህ ድምጽ ይታፈናል። ትክክል አይደለም። ድምጽ ይመስለኛል አይደል? ከዚህ በፊት ሰምተን በማናቀው መልኩ የአዲስ አበባ ወጣቶች የትግል እንቅስቃሴ ትግል ባያደርጉም ግን በድፍረት ወጥተው አሁን ብዙዎቹ የቴዲ በአዲስ አበባ ጉዳይ የተናገረው የተቃውሞ ዘፈን ነው። ሜቢ ነገ የአዲስ አበባ ሰልፍ ቢወጣ የሰልፉ የሚዘመረው አርማ ወይም እንትናቸው ነው፣ አንተማቸው ነው፣ መዝሙራቸው ነው እና ብዙ ሰዎች በሺዎች የሚቆጠሩ ኢቨን አብይ አህመድ አሊ ሲናገር ያለውን አድርገው ሂዶ አንተ ኢትዮጵያን አታስተምረኝም ምናምን በሚል ሳይቀር ብዙ ሰው አዲስ አበባ ውስጥ ሆኖ ፊቱን እያሳየ ተቃውሞውን እያሳየ ነው። ሰው ማህበረሰቡን አነቃቅቶታል። ያው ሪቮሉሽን እንደዚህ ነው። ሪቮሉሽን ባይ ዘ ወይ ብዙ ሰዎች አርቲስት ሆናም ዘፋኝ ሊንቁ ይችላሉ፣ ግን እኛ ፖለቲካ ከምንሰራው የበለጠ ዳኛው አለ የአማራን ህዝብ አነቃቅቶታል። እኛ ለፍተናል በጣም የአማራን ህዝብ ፖለቲካ በማስተማር በማንቃት ብሔርተኝነትን ስዲፕ ድረስ ገብተና ብዙ ዋጋም ከፍለንበታል እና እኛ ከሰራነው ባልተናነሰ ወይም በሚበልጥ መልኩ ዳኛው አለ በአንድ ዘፈን ብዙ ታሪክ ቀይሯል እና ለኛው እናደንቀዋለን በዚህ ምክንያት። ቴዲም ቀላል አድርጋ የሚታይ አይደለም። ብዙ የዓለም ትግሎች በሙሉ በሙዚቀኞች ከጀርባ ሙዚቀኛ የሌለበትም ትግል የለም። በዚሁ አጋጣሚ የኦሮሞ የትናንቱ የቄሮ ትግል የሀጫሉ እኮ ሲያንቀሳቅሰው የነበረ ትግል ማለት የሀጫሉ ሙዚቃዎች የኦሮሞን ህዝብ ከመሬት ወደ አጥቂነት ይሄ የአባትህ ቤት አይደለም ወይ ፈረስን ቀስቅሰህ ግባ ብሎ እኮ ሚሊኒየም አዳራሽ ላይ ዘፍኗል ሀጫሉ ሁንዴሳ። ያ የኦሮሞን ህዝብ አደፋፍሮ ወደ ትግል ላይ እንዲሄድ አድርጎታል። ስለዚህ ይህንን ጠንቅቀው ያውቃሉ። ቢኮዝ አሁን ያለው መንግስት የመጣው በሙዚቀኞች በምኖች ተደግፎ የመጣ ነው። ተመሳሳይ መንገድ ነው ቴዲ እያደረገ ያለው። ይሄ ነው አሁን ያለው እና ቴዲ እንደውም እኔ ብልጥ ከሆነ አሁን በአሁን ሰዓት ኦልሬዲ ክስ እያደራጁበት ነው። ያ ማለት አካባቢ ያሉ ሰዎችን እያስጨናነቁ ቴዲ ምን ሰርቷል ብለው ጠይቀው የሆነ ፕሎሲብል የሆነ ነገር እያደራጁበት ነው እና በዚህ ሰዓት ቶሎ ብሎ ወደ ዱባይ ወደ አሜሪካ ምናምን ለመሄድ ሙከራ ቢያደርግ 100% ኢሚግሬሽን ላይ ያስቆሙታል። ያ ያስቆሙት ማለት እሱ ነጥብ አስቆጠረባቸው፣ አንድ ስቴፕ ሄደባቸው ማለት ነው። ከዚህ በኋላ ምንም አይነት የክስ ወንጀል ቢያመጡ ከሙዚቃው ጋር በተገናኘ ሊያስሩት እንደፈለጉ ነው። ይሄ ደግሞ ብልጽግና ለምርጫ የሚያደርገውን እንቅስቃሴ ላይ ትልቅ ደንቃራ ይሆንበታል፣ ወይም ፖለቲካ ኪሳራ ያከስሯል። ቴዲ በዚሁ ምንም አይነት አክሽን ሳይወስድ ተረጋግቶ ከቆየ ከዚህ በፊት ቲፒኤልኤፍ እንዳደረገችው ሰው ገጨህ እንዳለችው እነሱም የሆነ ነገር አረክ ብሎ ያስሩታል ማለት ነው። ቀድሞ ለመውጣት ከኢትዮጵያ የሚሞክር ግን ኦብቪየስሊ ኢሚግሬሽን ላይ ያቆሙታል። ኢሚግሬሽን ላይ ሲመልሱት ህዝቡ ቴዲ ላይ ጥቃት እየተሰነዘረ እንደሆነ ያውቃል፣ ወይም ሊያስሩት ይችላሉ። መጠነኛ እስር የታሰረበት ምክንያት ግን ከዘፈኑ ጋር ነው። ከዘፈኑ ጋር ታሰረ ማለት የመናገር መብትን መንግስት አፍኗል ማለት ነው። ስለዚህ በሚመጣው ምርጫ ላይ በጣም ብዙ ኪሳራ ውስጥ ይገባል። መንግስት ራሱ አማራጭ ማጣት ውስጥ ይገባል እና አሁን ላይ ያሉበት ስታተስ ያ ነው። በኦሮሞ ብሔርተኝነት ውስጥ ሰምተንም አይተንም በማናውቀው መልኩ መፍረክረክ በሚመስል መፍራት በሚመስል የብልጽግና ደጋፊዎች ሪሉ ብሔርተኛ ሳይሆን ለህዝቡ ቢታገለው ሳይሆን የብልጽግና ደጋፊ በብሔርተኛ ጭምብል የሚንቀሳቀሰው ከፍተኛ የሚባል ሾክ ውስጥ ገብቷል። አይ ቲንክ የሚካድ አይደለም እና ይሄ የወረወረባቸው ድንጋይ በጣም ጥንካሬውን የሚያሳይ ነው እና አሁን ያሉበትን ስታተስ ካየህ መቀበል አልፈለጉ። የአማራን ህዝብ ሳይቀር በስድብ እንደው 2 ነው 3 አርቲስቶች ስድብ ተሳድበዋል። እኛ ዘፋኙ የኛ ዘፈን ማለት የአማራ ብሔርተኛ ዘፈን ዳኛው አይደለም ምናምን እና ኮሽ ባለ ቁጥር የአማራ ህዝብ ላይ ኮሽ ባለ ቁጥር የአማራ ህዝብ ላይ ድንጋይ መወርወር የሚወድ
የኦሮሞ ብሔርተኛ አለ እና ማንነታቸው ብቻ ጭንብላቸውን ገፎታል። ኢትዮጵያ ኢትዮጵያ እያሉ እየተጫወቱ ኢትዮጵያዊ መስለው ሲንቀሳቀሱ የነበሩትን ሪብራንድ እያደረጉ የነበረውን የብልጽግና መንግስት መልሶ ጭንብሉን ገፎ የጽንፈኛ የኦሮሞ ብሔርተኝነት ውስጥ መልሶ ከቷቸዋል። ዊችዝ ቆማጣ ብለው የሚሳደቡ ለማኝ ሰፋሪ ጠርገን እናባራሃለን እንገላሃለን 30 ሰከንድ ሲል የነበረ ከዚህ በፊት በጣም በኢትዮጵያ ህዝብም በአማራ ምስ እጅግ የሚጠላ ወንጀለኛ ተደርጎ የሚታየው የኦሮሞ ብሔርተኝነት ውስጥ ያለ ጽንፈኝነቱ በብልጽግና ውስጥ እኔ እንደውም ኦነግ ውስጥ አላየውም። በሚገርም ሁኔታ ዋናው ጽንፈኛ የኦሮሞ ብሔርተኛ ብልጽግና ውስጥ እንዳለ ቴዲ አፍሮ ጭንብላቸውን በ2 እና በ3 ትራክ አውጥቶ አሳይቷል። የኢትዮጵያ ህዝብም ታዝቧል። እና ሪብራንድ አድርገው የለፉበትን በሙሉ ያሁን ላይ አረንጓዴ ፕሮጀክት ምናምን ኪሳራ ውስጥ ወድቋል ማለት ነው። ቴንክ ዩ ኤኬ ጤና ይስጥልኝ ቴዲ። ኔትወርክ ትንሽ ችግር አለብኝ መሰለኝና እንትን አልኩኝ። ሎንግ ታይም ሰላም ሁላችሁም ብየዋለሁ። ቀጥታ ወደ ሀሳቤ ግባል። ጥሩ ነው የሀገር ጉዳይ እንደዚህ ባልተቆራረጠ መልክ ይዘዋል ቴዲ። እናመሰግናለን ለምታደርገው ነገር መልካም ነገር ሁሉ። አንድ ባክግራውንድ ለመስጠት ይጠቅም ዘንድ አንድ ነገርን ማወቅ አለብን። እንግዲህ ፖለቲከኛ ነኝ ለማታውቁኝ፣ የነዛ እንቁ ኦሮሞዎች የነጃል መሮ የኦሮሞ ነጻነት ጦር ደጋፊ ነኝ። ኢትዮጵያ ላይ አገራችን ላይ ምንድነው ያጣነው መሰላችሁ? አገራዊ እርቅ የሚለው ነገር ላይ አልደረስንም። ወደ ቴዲ አፍሮ ዘፈንና ወቅታዊ የሆኑ ነገሮች ከመመለስ በፊት ናሽናል ሪኮንሲሌሽን የሚባል ነገር በጣም ያስፈልገናል። ያ ላይስ እየሰሩ ያሉ ግለሰቦችም ሆነ ድርጅቶች አሉን ወይ ብለን ከጠየቅነው እዛ ጋ ነው ማለት ነው። ስራዎች እየተሰሩ እየታዘምንም እያየንም ያልሆነው ነገር እንደ አገር እርቅ ያስፈልገናል። በቃ ወሳኙ ነገር ለኢትዮጵያ ያ ነው ብለን ካል አንዴ እመለሳለሁ ቴዲ። እሺ አንድ ደቂቃ እንጠብቀዋለን። ደቂቃ ከሚሰጠው ላይ የሚቆጥር ነው። ታፕ ታፕ አርጉ። የሁላችሁም ቤት ነው ይሄ። የሁላችሁም ሀሳብ ይደመጣል። ይሄ መሬት ላይ ያለ ነው። አንድ ጥያቄ ልጠይቅህ ነኝ። ይቅርታ አንድ ጥያቄ ነኝ። አዎ እሺ። ድሮ አካሄድ ስትል እሰማሃለሁ ከድሮ ጀምሮ እና አንደኛ ነገር ቪዲዮ ካላበራችሁ አትገቡ ምናምን ትለን ነበር እና እንደዛ የሚሉ ሰዎች እኔንም ጨምሮ ማለት ነው ብዙ አንገባም ነበር እና እኔ ዛሬ እንደውም ልሞክር ብዬ ገብቼ ነው የገባሁትኝ እና ብዙ ሰዎች በቪዲዮ መውጣት የማይፈልጉ ነገር ግን ሀሳባቸውን መግለጽ የሚፈልጉ ብዙ ኢትዮጵያውያኖች አሉ። ይሄንን እንትን እንቀይርሃል ወይ ስትራክቸር እንቀይርሃል ወይ እሱን ብትነግረን በግልጽ ደስ ይለኛል። ምክንያቱም የሆነ ጊዜ ላይ ቪዲዮ አብሩ ቪዲዮ አታብሩ ምናምን የሚል ነገር ነበር እና እኔ አሁን ብዙ እኔ እንደውም ዛሬ ሙከራ ያደረኩትኝ እና እንዳጋጣሚ ገባው በቃ ኦኬ እንደዚህ ነው ማለት ነው እየገባኝ እና ሌሎች ሰዎችም አሉ ቪዲዮ ማብራት የማይፈልጉ ግን ደግሞ ሀሳባቸውን መግለጽ የሚፈልጉ ለእነሱ መልስ ብትሰጣቸው በዚህ ጉዳይ ላይ። በዚህ አጋጣሚ እንዳልከው ትክክል ነው። ከዚህ ቀደም ቪዲዮ እንዲያበሩ አስገድድ ነበር። ቪዲዮ የማያበራ ሰው አላስገባም ነበር። አሁን ግን ትቻለሁ እሱን። በጣም ሳየው በጣም ብዙዎቹ በውስጥ በተለያዩ ምክንያቶች ቪዲዮ ሳያበሩ ሀሳባቸውን መስጠት እንደሚፈልጉ ስለነገሩኝ ብዙዎቹ ሀሳብም ስለሆነ አስሎንጋስ ከአንደበታችሁ የሚወጣውን ሀሳብ እዚህ ጋር አካሄድ እያልን ማስቆም ከቻለን ድምፃችሁ ነው የሚፈለገው በሚል እኔ ጋር ስድድብ የለም። ተከባበራችሁ የምታወሩ ሰዎች ስለሆናችሁ ቪዲዮን አቁሜዋለሁ ለጊዜው። ስለዚህ ሌሎች ካሉ እንደዛ የመሰላቸው ሰዎች የቪዲዮ ውይይት ሲኖር ስፔሲፊካሊ የቪዲዮ ውይይት ላይ እንደዛ እናደርጋለን። ለጊዜው ግን አሁን እያደረኩ ያለሁት ቪዲዮ አላስገድድም አብሮ ብዬ
እሺ ክብራትና ክብራን ነገ እንቀጥላለን ይህን ውይይት። እዚህ የመጣችሁትን በሙሉ ላመስግናችሁ፣ እግዚአብሔር ያክብርልኝ። እኔ ጋር ስለመሸ ናርዶስ አላወራችም። ናርዲ እንዴ ማነወር ነው ታገትኩ እኮ እንዴ? እኔ እኮ ያወራሽ መስሎኛል። እሺ ናርዲ ቆይቼም ስለገባው ይሆናል። ቴዲ አመሰግናለሁ። እኔ ግን የሁሉም የኢትዮጵያ ፖለቲካ ላይ ታውቃለህ ብዙም አልሳተፍም። እኔ ሚድል ውስጥ ነኝ በብዛት። ግን አንድ ሀሳብም ሳይሆን ሁሉም የማወራው ነገር እንደ ጥያቄ ነው። ምክንያቱም ብዙ መልስ ያላገኘውለት ነገር ስለሆነ ማለት ነው። አንደኛ ቴዲ ብሔር ጠቅሶ የዘፈነው ዘፈን ምንም አላየውም። ለምን ብሔርተኞች አማራውም እኔ ኦሮሞውም እኛ አይደለንም እያለ እኛ ድባብ እንደተነሳ አይገባኝም። እና ለምንድን ነው ያልተጻፈውን ወይንም ደግሞ ቅኔ ብለው ብዙ ጊዜ ቅኔ ይላሉ። ቅኔው ሲፈታ ግን አማራ የሚል የለውም፣ ኦሮሞ የሚል የለውም፣ ኦር ሌላ ብሔር የሚል የለውም። ፕላስ ደግሞ ቴዲ እንዴት ነው ቴዲ የዘፈነው ዘፈን አሁን ዳስጣልን እኔ ደጋግሜ በጣም አዳምጬዋለሁ። እውነት አሁን የኦሮሞ የፖለቲካ ፓርቲ ነን የምትሉ ወይንም እሱን የምትደግፉ ሰዎች እውነት ይሄ አባባል አሁን ቴዲ ያለው ዳስጣል ላይ የለም ወይ ኢትዮጵያ ውስጥ? ከሌለ እኮ የለም በቃ ይሄ ውሸት ነው ሲባል አይ እውነት ነው እየተባለ የሚወራው ኖሬ እንዴት ነው ባላንስ የምታደርጉት? የለም ልማት አለ አዲስ አበባ ውስጥ ይሄ ተሰርቷል ይሄ ተደርጓል እያላችሁ እንደምታቀርቡት ያለው ጩኸትን ለምንድን ነው ባላንስ? እኔ አሁን አንዳንዴ ጎረቤት ሲታማለኒ ብለህ ስማ አይነት ነገር ነው። ኦኬ መንግስት ሰተች አይደለ? ሲተች ብለህ የሆነ ሰው ዝቅ ብሎ ኦኬ ይሄ ነገር አለ እንዴ ብሎ ህዝቡን ማወያየት ሲገባው እዛ ላይ ጫና ማድረጉ እንደውም ስህተትን መሸፈን ይመስለኛል። ለምንድን ነው እናንተ አሁን እዚህ ቲክቶክ ላይ ያለው የፓርቲው ደጋፊ አለ የለም የሚለውን ለምን ማዳመጥ አልፈለጋችሁም? እውነትም እኮ ጩኸት ተቀምጧል። ጩኸት ከተቀማ እኮ አሁን ለምሳሌ አድዋ 00 ተሰራ፣ በጣም ደስ ብሎናል። ስፔሻሊ እኛ በውጭ የምንኖር ሰዎች ደስ ይለናል፣ እናየዋለን፣ እንጎበኛለን። ግን እውነት ጩኸት ተቀምጦ አይደለም ወይ ጥያቄ አለኝ። አድዋ 00 ለማን የተሰራው? ይሄው አቧራውን አራግፈን ድሮ የእናንተን አቧራ አራግፈን እኮ አሁን እንዲጎበኛ አድርገናል ሲባል ማን ነው ጎብኚው? አሁን ማን ነው እናት ማን ነው ልጅ የሚባለው? ማን ነው ምጥ አስተማሪው? ለማን ነው የተሰራው? የአፄ ቴዎድሮስን የአፄ ሚኒሊክን እኮ ቲሸርት መልበስ የማትችልበት ሀገር ላይ ይሄው የአፄ ሚኒሊክን ሰራው ላቧራ አርግፌ ብትለው የቱ ነው ጩኸቱ ነው? ምንድነው እየተማርን ያለ ነው? በዚህ ጋር እንዲያደርግንላችሁ በዚህ ጋር ነጠቅናችሁ። ፕላስ ደግሞ ሁላችሁ ማለት ነው ይሄ አማራ ክልል ላይ እንበሉ ቲፒኤልኤፍ እንበሉ ማንኛውም ፖለቲካ ፓርቲ የድምጹን ጩኸት እንክት አርጋችሁ በልታችኋል። ቴዲ ደዘፈነው እኔ እንደውም የማስበው ለመንግስትም ለተቃራኒ ፓርቲዎችም እንዳለ ይመስለኛል። ምክንያቱም ቲፒኤልኤፍ ይሄን ያህል ሲዋጋ ይሄን ያህል ሲል የትግሬ እናት ማናት የደላት? አሁንም እኮ እያለቀሰች እኮ ነው። ጩኸት እየነጠቃችሁ እኮ ነው። አማራ ላይ ፋኖ ባንዲራ ይዞ እኔ ነፃ አወጣችኋለሁ እያለ አማራ ላይ የሚያለቅስ ወገን እኮ ይበዛል። ኦሮሞ ላይ የኦሮሞ ነፃ አውጪ ብላችሁ እኮ የኦሮሞ እናት እኮ ነሽ የምታለቅሰው። ስለ የትኛው ጩኸት ነው የምታወሩት? እኔ አልገባ። አሁን እኔ ፖለቲካ ሰው አይደለሁም፣ ግን ስለ የትኛዋ ነው እያወራችሁ ያላችሁት? እዚህ ጋር ደጋፊዎች ትመጡና አብይ እንደዚህ ሰርቷል እናከብረዋለን። በግሌ አከብረዋለሁ ዶክተር አብይን። ስህተት ይኖራል ቢታረም ደስ ይለኛል። መታረም ካለበት ቢታረም ደስ ይለኛል። ግን እውነት የኦሮሞ እናት አላለቀሰችም? እውነት የትግሬ እናት አላለቀሰችም? እውነት ፋኖ ነፃ አወጣለሁ እያለ በጉያው ያሉ የአማራ እናቶች ህፃናቶች አለቅሱ? የትኛውን ነው እናንተ እንባ ጠራጊ ሆናችሁት? እና አሁን ቴዲ ሲዘፍን እውነት አይደለም ብላችሁ የምትከራከሩ ስፔሻሊ እውነት አይደለም እሱ የድሮ ናፋቂ ነው። ኦፍ ኮርስ አሁን እኔ የኢህአዴግ ናፋቂ የሆንኩኝ ነው። ለምን በኢህአዴግ ጊዜ አትሊስት አድዋን ስናከብር እንኳን የአፄ ምኒልክን ቲሸርት ለብሰን እናከብራለን በነፃነት። እኛ ከውጪ ስንመጣ ሽሮ ሜዳ ወይንም ደግሞ አምባሳደር እየሄድን የአፄዎቹን ቲሸርት እንገዛለን። አሁን ላይ እኮ ውጪ ነው የሚታተመው። ይሄ ሁላ በታገተበት ሁኔታ እንዴት ነው ሰራንላችሁ? ይሄው ጎብኙ የሚባለው ምንድነው የሚጎበኘው ነው? እና ይሄ ብታስረዱን። አሁን እኔ ስፔሻሊ ኦሮሞ
የፓርቲው ደጋፊዎች እውነት ይሄ ቴዲ ያለው ነገር ውሸት ከሆነ አይ ውሸት ነው በሉና ቴዲ አንድ መድረክ ብዙ የተጎዱ እዚህ ቲክቶክ ላይ እኮ ብዙ ቤተሰቡን ያጣ ብዙ ነገር ይሆናል። እኛ አስታውሳለሁ እኔ ልጅ ሆኜ ጋሻ በራ ሞላ የሚባል ፕሮጀክት ነበር ታስታውሳለህ ቴዲ? ጋሻ በራ ሞላ ብሎ አትክልት መትከል የአዲስ አበባ ልጅ ጠዋት ትምህርት ቤት ከመሄዳችን በፊት ውሃ እየሰረቀን ከቤት እያጠጣን እየኮተኮትን ብንሄድበት ሲቹዌሽን ነበር። በጣም አስታውሳለሁ ያን ንቅናቄ አዲስ አበባ ስትለማ በዛ ሰዓት ማለት ነው። አሁን የለማውን ልማት እኮ እንዴ በአይነ ቁራኛ የሚያዩ ትውልድ እኮ ነው ያለው። የኔ የሚል ልማት የለም። ያምራል፣ ደስ ይላል ለውጭ ሰው ለዲያስፖራው ከውጭ ስንሄድ እንደዚህ ስንመጣ ስናይ ደስ ይለናል። አገር ውስጥ ያለው ግን ደስተኛ አይደለም። በዛ ለማን ነው የለማው? ደስተኛ ያልሆነው ድሮ ጉራንጉሩን ስለሚፈልግ ነው። ጭቃ የሆነ ነገር አይደለም፣ ያካተተ አይደለም። ህዝቡን ያካተተ ስላልሆነ ህዝቡ በአይነ ቁራኛ ነው የሚያየው። ቴዲ ቦሌ መንገድ ላይ ስትሄድ እኮ አንድ አበባ ከገጨ 100 ሺህ ብር ነው 150 ሺህ ብር ሲባል እኮ ሰው አበባውን ላለመግጨት እንዲያድግ ካለው ስስት ሳይሆን የሚከፍለውን ብር ነው የሚያስበው። ልማቱም የኔ የሚለው ህዝብ አጥቷል። ስለዚህ ወደ ዳር አወጣችሁ። ማን ነው ዳር የወጣው ከተባለ ደግሞ ይሄ ሀቅ እውነት እኔ አሁንም እናገራለሁ። የፖለቲካ ሰው አይደለሁም፣ ግን ዳር የወጣ ብዙ ሰው አለ። የአዲስ አበባ ልጅን ብቻ ለማለት አይደለም፣ ማንንም ለማለት አይደለም። ብዙ ዳር የወጣ አለ። ኦሮሞ ሆኖ ዳር የወጣ አለ። እኔ ጂጂ ተከታይ አይደለሁም። ቴዲ አንተም ስላለሁ ጂጂ ስታወራ የሰማሁት ነገር ስላለ ነው። እኛ ኦሮሞዎች ጂጂን እኮ እናውቃታለን አይደል? ያኔ በትግሉ ሰዓት ጂጂ እዚህ ቲክቶክ ላይ ያለችው ነው ወይስ ጂጂ እጅ ካየው ሽባባ? አዎ አይ ኖ ጂጂ ቲክቶክ አሁን ነው እሷ ደጋፊ ባለው ግን አንድ ይሁን እንዳፍ ያርግልህ። ጂጂ እኮ ታረጋለች ነው ጋር ያለው እግዚአብሔር ነው ምልከት ሙት ነው ምልከት እናንተ ወደ ምን ስትል ሰማዋት? እኔም ጂጂ ኦኬ እንደኔ ሀሳብ አድርጌ ያወራውና እኛም ተገፍተ ዳር ወጥተናል። እኔም ዳር ወጥቻለሁ። አንድ ሰው ካለ ዳር የወጣ ሰው ይሄው እኔ ዳር ወጥቻለሁ ካለ እንዴት ነው አንድ ሰው ደግሞ መጥቶ ነው ዳር የወጣ የለም የሚለው? ስለዚህ እኔ የቴዲ አፍሮ ዘፈን ለአማራም አይደለም፣ ለኦሮሞም አይደለም፣ ለትግሬም አይደለም፣ ለጽንፈኛውም አይደለም፣ ለኢትዮጵያ ህዝብ ለዛ ለተጎዳው ህዝብ ነው የዘፈነው። ስለዚህ የለም የተጎዳ ህዝብ ሊባል አይቻልም። መሬት ላይ አለ፣ ሁሉም ቤት አለ። አንድ ቤት ተሻገራችሁ አንድ ቤት አለ። እናንተ ዛሬ ላይ የተጠቀማችሁ ዛሬ ላይ ወንበሩን ይዛችሁ ስልጣናችሁን እንደፈለጋችሁ እንደ መኪና የምታሽከረክሩት ኦፍ ኮርስ የለም፣ ግን ዝቅ ብላችሁ ስታዩ ደግሞ አለ። ስለዚህ እሺ ስለዚህ ይሄን ብታስረዱኝ እኔ ሌላ ቤትም ቢሆን ብዙ ጊዜ ሲወራ ስለሰማው አንዳንድ ጊዜ ብታስረዱን የለም ብላችሁ ሽንጣችሁን ገትራችሁ ስትከራከሩ እውነት የለም እንዴ? ቴዲ ያለው ውሸት ነው እንዴ? ስለዚህ ከዘፈኑ ትርጉም ቅኔ የማይገባውም ሊኖር ይችላል። የድሮ ናፋቂ ሆኖ አይደለም። እኔ ቴዲ የድሮ ናፋቂ ሆኖ አይደለም። አሁን ላይ ያለው ትውልድ ደግሞ የኢህአዴግ ናፋቂ ሆኗል። ተውት የአፄውን። አሁን ትናንት የነበረውን ኢህአዴግ በድምፁና በጩኸቱ የወደቀውን መንግስት ናፋቂ ያለ ትውልድም እየመጣ ነው አሁን። ስለዚህ እሱን ከምን አንግል አይታችሁት ነው የለም ያላችሁት? ተሰርቷል። አዲስ አበባ የአፄ ምኒልክ ቦታ ተሰርቷል። ግን ማን ነው ጎብኚው? አስጥላችሁታል እኮ ጨርቁን አስጥላችሁታል። ቲሸርቱን በዛ ቀን እንኳን ኖ መልበሱን ተውት፣ ሄዶ እንዳያከብር እኮ ተደርጓል። ስለዚህ ለማን ነው የተሰራው? ተሰርቷል የሚባለው ነገር ህዝቡ እንደፈለገው ስሜቱን ካላንጸባረቀ እዛ ቦታ ላይ ለምንድን ነው ለማን ነው የተሰራው ላለው የኔ ብዙውን ጥያቄ ነው የሚሆነውና ዝም ብዬ ያዳመጥኩ የሚመልስልኝ ሰው ባገኝ ደስ ይለኛል። አመሰግናለሁ ቴዲ። ቴንኪው ናርዲያችን በመካከለኛ ምስራቅ ላይ የምተነትን ፖለቲከኛችን ናት። ሁላችሁንም ከልብ አመሰግናለሁ። አኪላ፣ ሙጊዳ፣ ሄለን፣ አጋዝ እና ናርዶስ ቴንኪው። ግን አንዴ የምናገረው ነገር በደንብ አድርጋችሁ የቴዲን ዘፈን እንድሰሙ ፐርቸዝ እንድታረጉ የምትወዱት የማትወዱት አላልኩም። የምትወዱት ሰዎች የራሱ ዩቲዩብ ላይ የገባችሁ ሰብስክራይብ አድርጉለት። የህዝብ ልጅ ነው። እኛ አይቲዩ ላይ ነው እየሰማን ያለው። ቴንኪዩ አገዝዬ፣ ሁላችሁ ቴንኪዩ። እና ይሄንን ለመናገር ነው። ሰብስክራይብ አድርጉ ቴዲ አፍሮን። ቴንኪዩ ሁላችሁንም ከልብ አመሰግናለሁ። አይ ኖ ሞጊልዳ አይ ኖ አንደርስታንድ ዱላ ዛሬ ትንሽ በስቶባል። ነገ ለአንተ ከሰጠው ለሁሉም መስጠት ስላለብኝ አኪላ ይረዳኛል፣ ችግር የለውም።
አንድ ደቂቃ አንድ ደቂቃ ለእሱ 1 ደቂቃ ከሰጠኝ ደግሞ 3 ደቂቃ ያስፈልገኛል። እንደሰማ ፌር ነው። ይሄ ምንም ችግር የለውም። ያፈካክር ነገር የለም። ሞጊልዳ እንዴት ነው ዛሬ የስጋ ቀን ነው ወይ? እንደዛ የሚባል ሞጊልዳ እንደዚህ ነው። በቃ ነገ እንገናኛለን። ነገ ይሄው አብሽሩ ሞጊልዳ አንደርስታንድ ደክሞታል። ይተኛበት ደክሞታል። ታየውም እንደፊቱ ሶራይት ምንም ችግር የለም። እንዴ እንደዚህ ነው። በቃ ዛሬ ሞጊልዳ ለዱላ ስለበዛ ሞጊልዳ 1 ደቂቃ እስኪ ራሱን ይከላከል። እኛ እንመጣማ ብዙ ጊዜ ቴዲሻ ተው እንጂ በስንት ጊዜያችን መተንማ ለሱ ብቻ 1 ደቂቃ ሰጠ፣ ለኛ 1 ደቂቃ ሰጠ። ወደ ማሳረጊያውን እናገራለሁ። ወደ ገደለው ለመሰላችሁ እኔ መተኛት አለብኝ። በቃ ህግ ተኛ ቴዲሻ ተኛ አንተረ በቃ ማናችን ሞጊልዳ እንስማው ነገር ምን እንገናኛለን። ሞጊልዳ ዛሬ ጠንካራ ዱላ ስላረፈበት እስኪ 1 ደቂቃ ልስጥህ። ትግል እኮ እንደዚህ ነው ቴዲ፣ ዝም ብሎ ትግል እንደዛ ነው። ትግል ሁሉ አልጋ ባልጋ ከሆነማ ምኑን ትግል ሆነ? አልጋ ባልጋ እንደዛ እንደባጠረ ይሄ ቢሊዮን ዶላር ተሸጥ ምናምን እናከብበና እንደዚህ አይደል እዚህ ቤት የሚወራው ጋዝ። እሺ ምንድነው ሞጊልዳ 1 ደቂቃ። ሌላ አንድ ቅድም ስለ ቁጥር ያነሱት ነገር አለ 3 ቢሊዮን ዶላር ምናምን እሱ እኮ ነው ማለት ነው። እንዳታነሳ እየተባለ እሱ እኮ ነው ቼክ እናደርጋለን። በቃ ነገ እንገናኛለን። ክብራትና ክብራት። እሺ ሌላ ነው። አመሰግናለሁ። ሌላ ነው ቴዲሻ። እሺ ቻው፣ ሰላም ነው። ተናደሩ። እኔ ደግሞ የኔን ጥያቄ መመለስ ነው። አይደለም ሞጊልዳ አኪላ ቴንክ ዩ